በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 28 በዚች ቀን ጻድቅ ንጉሥ ቆስጠንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራንጥያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበረ። ይህም ቁንስጣ አረማዊ ነበረ፣ ግን በጎ ሥራ ያለው እውነትን የሚወድ በልቡናውም ይቅርታና ርኅራኄ የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቆስጠንጢኖስም ጸንሳ ወለደችው። ስሙንም ቆስጠንጢኖስ ብላ ጠራችው። ይህም ዝንጉርጉር ማለት ነው። ከዚህም በኋላ ንጉሥ ቁንስጣ እሌኒን በዚያው ትቶት ወደ በራንጥያ ከተማ ተመለሰ። እርሷም ልጇን እያሳደገች በዚያው ኖረች። የክርስትናን ትምህርት አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ እንዲያደርግ በልቡናው ትዘራበት ነበረ። እርሷ ክርስቲያን ስትሆን የክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግሥት ልጆች የሚገባውንም ሁሉ ከዚያም በኋላ ወደ አባቱ ሰደደችው። አባቱን ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብም ብርቱና የጸና ሆኖ አግኝቶታልና በበታቹም መስፍን አድርጎ ሹሞ በመንግሥቱ ሥራ ሁሉ ላይ ሥልጣን ሰጠው። ከ2 ዓመትም በኋላ አባቱ አረፈ። ቆስጠንጢኖስም መንግሥቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆኖ ከእርሱ በፊት የነበሩ ነገሥታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ ውስጥ ይሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ። ከከሃዲ መክስሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ በ6 ሰዓት በቀትር ጊዜ ኅብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒቆስጣጣን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉን ብርሃን የፀሐይን ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግሥቱ ታላላቅ ባለሥልጣኖች አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቆስጠንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አሰርቶ በነገሰበት ዘውድ ላይ አደረገው። መኳንንቱንና ወታደሮቹን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራንጥያ በነገሰ በ7ኛ ዓመቱ ነው። የሮሜን ሰዎች ከስቃያቸው ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይም ታላቅ ድልድይ ሰርቶ ወደ ቆስጠንጢኖስም ተሻግሮ ከእርሱ ጋር ተዋጋ። የመስቀሉን ምልክት ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበረ። የቆስጠንጢኖስም ሰራዊት ከመክስሚያኖስ ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩም ፈርሶ ፈርዖን ከሰራዊቱ ጋር እንደሰጠመ እንዲሁ መክስሚያኖስ ከሰራዊቱ ጋር ሰጠመ። ቆስጠንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶች ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ሊቃውንትም የከበረ መስቀልን ሲያመሰግኑት የሀገራችን መዳኛ ይሉት ነበረ። ለከበረ መስቀልም 7 ቀን በዓል አደረጉ። ቆስጠንጢኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክስሚያኖስ፣ ዲዮቅልጥያኖስ ስለ ክብረ ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ፈታቸው። ደግሞ የጣዖታት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖታቱንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ።
ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም በአባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሠራ አዘዘ። በነገሰ በ11 ዓመቱ በሮሜ ሊቀ ጳጳሳት በሶለ ጴጥሮስ እጀ ክርስትና ጥምቀትን ተጠመቀ። ሰራዊቱም ሁሉ ይህም የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህ በኋላም በእርሱ እርዳታና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞች አይሁድ ቀብረው ከደፈኑት ቦታ አወጣችው። በዘመኑ ሃይማኖታቸው የቀና የ318 ጳጳሳት የአንድነት ስብሰባ በኒቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓት ተሰራች። ከዚህም በኋላ በበራንጣያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቅስጥንጥንያ ብሎ ሰራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያም ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ በመልካም ጌጥ ሁሉ አስጌጣት። በውስጧ ከሐዋርያት የብዙዎችን አጽም ከሰማዕታት እና ከቅዱሳን ጻድቃን ስጋቸውን ስለሚሰበስብ የክብር ባለቤት ጌታችንን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታሞ አረፈ። ገንዘውም በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ ያደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት በመዘመርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን።